ዛሬ ክርስትና በኢትዮጵያ በ20ኛው ክፍለ ዘመን ሰነዶች የሚለውን ትምህርት 22ኛ ሳምንት ነው የያዝነው። 22 ሳምንታት በትዕግስትና በፍቅር በመመካከር መዝለቅ አቅምን ይጠይቃል፣ መንፈሳዊነትን ይጠይቃል፣ ለመማር ራስን ማዘጋጀትንም ይጠይቃል። እየተማርን ያለነው የኢትዮጵያን ጉዳይ ነው። ግን የታሪክ ባለቤት የሆነው እግዚአብሔር በቤተ ክርስቲያን የሰራውን ስራ ነው እያጠናን ያለነው። በቤተ ክርስቲያን የሰራውን ስራ እያጠናን ነው ብለን ስንል በተለይ በምድራችን በኢትዮጵያ ላይ አተኩረናል። ያም ደግሞ የዘመን ክልል አድርገንለት የ20ኛውን ክፍለ ዘመን ብቻ እያየን ያለ ነው። ያ ማለት ከ1901 እስከ 1999 ወይም እስከ 2000 መግቢያ ባለው ውስጥ የተጻፉ ሰነዶች ክርስትና በኢትዮጵያ ያኖረውን አሻራ እንዴት ነው የገለጹት? እማኝ አድርጌ የምወስደው እነሱ የጻፏቸውን ሰነዶች ነው። ሰነዶች ብዬ ስል ሰነድ ያልኩበት ዋና ምክንያት በብዙ ማስረጃዎች እየተደገፉ የጸኑ ለማለት ፈልጌ ነው። መጽሐፍት ብቻ ልልችል ይሆናል፣ ግን ሰነድ በብዙ ማስረጃ በብዙ ምስክሮች እየጸና የመጣ ሀብት ማለት ነው። በ22ኛው ሳምንት ላይ አብረና ያለን ብዬ ያልኩትን በቤዛ ቴሌግራም ላይ አስተላልፌያለሁ። 3 ሰዎችን ጊዜው ከፈቀደልን እናነሳለን ብዬ ተስፋ አደርጋለሁ። በሚቀጥለው ሳምንት እኔ ብቻ አይደለሁም የማቀርበው፣ ሌላም ወንድም አብረን ቆመን እናቀርባለን እና ያንንም ዝግጅት ለመስማት ራሳችሁ እንድታዘጋጁ ለ23ኛው ሳምንት ከወዲሁ አደፋፍራለሁ። 3 ብዬ ያልኩት ሳምንት ስለ ማርክ ገብርኤል አንስቼ ነበር። ማርክ ገብርኤል ጂሰስ ኤንድ መሐመድ የሚለውን መጽሐፍ የጻፈልን ነው። ከሙስሊም ቤተሰብ የወጣ ነው። የወጣበትን አካሄድ አስገራሚ መንገድ በተወሰነ ደረጃ ባለፈው ሳምንት አንስቻለሁ። እስልምና የተዘጉ በሮች ናቸው። ወደ እስልምና ክርስትና ለመድረስ ያለው አቅም የተዘጋ ነው የሚመስለው። ነገር ግን እግዚአብሔር በዛ ያሉትን የእርሱ የሆኑትን ለመድረስ የራሱን ጥበብ ነው የሚጠቀመው። ከዚህም የተነሳ ማርክ ገብርኤል ከልጅነት ዕድሜው ጀምሮ ለእስልምና እምነት ታማኝ ሆኖ በእስልምና እምነት ላይ ከፍተኛ ጥናት አድርጎ የመጀመሪያውንም ሁለተኛውንም ዲግሪ ከአልአዛር ዩኒቨርሲቲ ተቀብለው በዩኒቨርሲቲ ውስጥ ትምህርቱን መማር ሲጀምር ጠያቂ አእምሮውን ነው የተጠቀመው። መጠየቅ በእግዚአብሔር አምሳል የተፈጠርን የሰው ልጆች አንድ መለያ ያለን፣ ማሰብ መቻላችንን እናረጋግጣለን። ያልመሰለንን እንጠይቃለን፣ ያልመሰለንን እንዲብራራልን እንፈልጋለን። እውነትን ለማድረግ የምናደርገው ጥረት በጣም ሰፊ ነው። ከዚህም የተነሳ ይህ ሰው ወደ ዩኒቨርሲቲው በገባ ጊዜ በመጀመሪያው ክፍለ ጊዜ ከመጀመሪያው መምህር ጋር በጥያቄ ነው ሳይግባቡ የተጋጩት። የጠየቀውን ጥያቄ በሳምንት ዝግጅቴ ላይ አንስቼዋለሁ። ናትናኤል አድማሱ በጫንልን ቪዲዮ ላይ ታገኙታላችሁ። ለማንኛውም አስተማሪው የመጀመሪያው ሰው ሸይኩ የምላችሁን ሁሉ እውነት መሆኑን አምናችሁ ትቀበላላችሁ ነው ያለው። አንድ መምህር እንዲህ ብሎ መመሪያ ሲሰጥ የምላችሁን ሁሉ እውነት መሆኑን አምናችሁ ትቀበላላችሁ። በክፍሌ ውስጥ እኔን ከማድመጥ ውጭ መወያየትን አልፈቅድም። የማላነሳቸው ነጥቦች ቢኖሩ እነርሱ የማይጠቅሟችሁ ስለሆኑ የተተዉ መሆናቸውን እወቁ። አድምጡ፣ ታዘዙ፣ አንድም ጥያቄ አትጠይቁ። ይህን መመሪያ በሰጠ ጊዜ ነው ይሄ ሰው ጥያቄ የጠየቀው እና በጠየቀው ጥያቄ ግጭት ውስጥ ነው የገባው። ከሌሎች መምህራኖችም ጋር ተመሳሳይ ነገር ነው የገጠመው። በዚህ ሂደት ውስጥ እያለ በዛው ዩኒቨርሲቲ ውስጥ አስተማሪ ሆኖ በዘለቀበት ሂደት ውስጥ የጤና ችግር ገጥሞት ወደ አንዲት ፋርማሲ መድኃኒት ለመግዛት በሚመላለስበት ሂደት ውስጥ ያቺ ሴት ይህን መድኃኒት ደጋግሞ መውሰድ የለብህም፣ ምናልባት መንፈስን ሊያረጋጋ ቢችል እኔ የማነበውን መጽሐፍ ለማንበብ ፈቃደኛ ነው ወይ ብላ መጽሐፍ ቅዱስ ነው የሰጠችው። እና ይሄ ሰው ሄዶ መጽሐፍ ቅዱስን በሚያነብበት ጊዜ ህይወቱ ተለውጧል፣ ህይወቱ ተቀይሯል እና አስገራሚ የህይወት ለውጥ በሱ መጥቷል። እና ያንን የመጣለትን ይናገር እንደነበረ እየገለጽኩ ነው። የመጀመሪያውን ሳምንት በሁለቱ የእምነት መስራቾች
በእስልምና በነቢዩ መሐመድ ላይ እና በጌታ በኢየሱስ ክርስቶስ የልጅነት ዘመኖች ጀምሮ የነበሩትን አንድነትና ልዩነቶች ይቅርታ ለማንሳት እነዛን ልዩነቶች ለማንሳት የሞከርኩት። ለማንኛውም ዛሬ የዚህ ሰውዬ መጨረሻ ምን ይመስላል የሚለውን መነሻ ነጥብ ብቻ ነው ማነሳው። ይህንን ከነገረን በኋላ ገብርኤል ማርክ ብዙ የሰራቸውን ስራዎች በዝግጅቴ ላይ አቅርቤላቸዋለሁ። መለስ ብዬ ግን የህይወቱን የመጨረሻ መደምደሚያዎች ወይም የህይወቱን የመጨረሻ ነጥቦች እያነሳው ብቀጥል ጥሩ ነው። ገብርኤል ማርክ አንድ መጽሐፍ ብቻ ጽፎ አይደለም ብዙ ድርሳናትን ትቶልናል። የእስልምናን እምነት ከማወቁ የተነሳ ያነሳቸውን ጭብጦች ሁሉ ነግሮናል። በዚህ ሂደት እንግዲህ አመሰግናለሁ። በዚህ የመነሻ ሂደት ላይ በመጽሐፉ መጠቅለያ ላይ ገብርኤል ማርክ ከእስልምና እምነት ውስጥ የወጣው ሰው ህይወቱን የመራበትን እና የገጠሙትን ተግዳሮቶች ገልጾልናል በመጽሐፉ ላይ። እኔ ማርክ የራሴን ታሪክ ለማዝለቅ ተመልሼ መጣሁ ነው ያለው። ከዛስ በኋላ በመነሻዬ ላይ ምን ብያችሁ እንደነበር አትዘንጉ። የኔ መንገድ የኔ ውሳኔ ታዲያ ምን ሆነ? ያንን ክርስትናን መቀበሉን በክርስቶስ መሆኑን በገለጠበት ጊዜ የገዛ ወገኖቹ በጥቃት ክልል ውስጥ እንዲከተትን ያደረጉት። በእስልምና እምነት ወይም ከእስልምና እምነት ባልነጠልም፣ ነገር ግን በእስልምና እምነቴ ላይ ጥያቄ ፈጥሬያለሁ። አሁን ፋርማሲስቷ የሰጠችኝን የክርስቲያኖችን መጽሐፍ ማንበብ ተያይዣለሁ። ወንጌሎችን፣ የሐዋርያት ሥራን፣ ሮሜን በሚያስገርም መረዳት በማንበብ ዘልቄያለሁ። ውስጤም በመረጋጋት የጤና ችግሬን በፍጹም ፈውስ ተተክቷል። እናም ወደ መጽሐፉ ሰዎች አምላክ መጸለይና እውነቱን እንዲያሳዩኝ መለማመን ይዣለሁ። በዚህ ውስጥ እያለው መዝሙር 91ን ሳነብ ለእኔ ለግሌ የተጻፈ ደብዳቤ አድርጌ እንድቆጥር እግዚአብሔር አደረገኝ እና በመደነቅም ተሞላው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። እግዚአብሔርን መጠጊያዬ፣ ምሽጌ፣ የምታመንበት አምላኬ እለዋለሁ። ወደ ክርስትና በመምጣት ላይ በነበረበት ጊዜ መጽሐፉን በግሉ ሲያጠና ያስተዋለው ትልቁ ክፍል መዝሙር 91 ነው። በተለይ ቁጥር 11 ወዶኛልና እታደገዋለሁ፣ ስሜን አውቀዋልና እከልለዋለሁ። ቁጥር 15 ላይ ይጠራኛል፣ እመልስለታለሁ፣ በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ቁጥር 16 ላይ ረዥም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ። እነዚህም ባነበብኩ ጊዜ ደስታዬ ፍጹም ሆነ። በውሳኔ ሊመጣ ያለውን ሞገድ እግዚአብሔር አሳውቀኝ። በውሳኔ ቤተሰብ፣ ወንድሞቼ፣ እህቶቼ፣ ወላጆቼ፣ ማህበረሰቡ ሁሉ ይህን በሰሙ ጊዜ ሊገድሉኝ እንደሚጣደፉ አወቅኩኝ። ምዕራፉን ደጋግሜ አንብቤ በቃል ያስኩት። ጦርነቱ ሲጀምርም የኔ ጦር መሳሪያ መከላከያዬ ይሄው መዝሙር 91 ብቻ ሆነልኝ። ከዚያም በቀናት መካከል ወደ ፋርማሲው ሄድኩ። በእጄ አንድ የኪኒን እንክብሎችን በአንዱ እጄ የኪኒን እንክብሎችን በሌላው እጅ የሰጠችኝን መጽሐፍ ቅዱስ ይዤ ደረስኩ። እሷን በእርጋታ አነበብከው አለችኝ። እኔም አዎ አነበብኩት፣ ክርስቲያን ለመሆን ወሰንኩ አልኳት። ራሷን መቆጣጠር አልቻለችም። እግዚአብሔርን አመሰገነች፣ በመደነቅ ተሞላች። ወደ ውስጠኛው ክፍል እንድገባ ነገረችኝ። ገባው። እንደ ትንሽ ልጅ እቅፍ አድርጋ እግዚአብሔርን አመሰገነች። ከዚያም የከብት ሐኪም የነበረውን ባሏን ደውላ በቶሎ ድረስ አለችው። በግማሽ ሰዓት ውስጥ መጣ። ሁሉን ነገረችው። ዝም ብሎ በመገረም ተመለከተኝ። ኋላ ግን እኔ ተናገርኩ፣ መሰከርኩ። በቃሌ መዝሙር 91ን አልኩለት። አለቀሰ። ፊቱ በደስታ ተሞላ። ምሳ አብረን እንብላ ብለው ይዘውኝ ወጡ። ይህ ሰው የእግዚአብሔር ብርሃን በበራለት ጊዜ የተከናወነውን የህይወቱን ሙላት ነው ለነዚህ ባልና ሚስት የሚነግራቸው። ታዲያ ከደስታ ጋር መከሩኝ። መጽሐፉን ልመልስላችሁ ወይ አልኳቸው ነው የሚለው። መጽሐፉን ልመልስላችሁ ወይ ባልኳቸው ጊዜ ካንተ ጋር ይኖር፣ ግን በደስታ ውስጥ ስላለህ
በደስታ ውስጥ ስላለ ለብዙ ሰዎች ክርስቲያን መሆንን አትናገር። የመጽሐፍ ቅዱስ ጥናት አብረን በስውር እናደርጋለን። ሁሉ ሰው በሚያይ ሁኔታ ወደ ቤተ ክርስቲያን አትምጣ አሉኝ። ይህንን የሚሰጡት ምክር ቀጣይ ሕይወቱ ውጤታማ እንዲሆንለት የነገሩት ምክር ነው። ከዛስ በኋላ ይሄ ወንድም ምን አደረገ? ከመጋቢያቸው ጋር ባገናኙኝ ጊዜ አድምጦኝ ሲያበቃ ያለኝ ግን አስገረመኝ ነው የሚለው። ማስገረም ብቻ አይደለም፣ አስደነገጠኝ። እርግጥ ጽንፈኛ ሙስሊሞች ሊያደርሱ የሚችሉትን አደጋዎች ከግምት አስገብቶ መሆን ይገባዋል ብዬ አምናለሁ። ልጄ ሆይ አለኝ፣ ወደ ቤተሰቦች ተመለስ። ለእኛ ምንም ጥቅም አትሰጥም። በመካከላችን መኖርህ ቁጥራችንን ያጎድለው ካልሆነ በቀር ክርስቲያን መሆንህ የሚጨምርልን ምንም ነገር የለም። አንድ የቤተ ክርስቲያን መጋቢ። ከዚህም የተነሳ እኔ ምንም አይነት ፍላጎት ባንተ ላይ የለኝም አለኝ። እኔም ለመጋቢው ባደረግከው በወሰንከው አልተገረምኩም። እኔን የሚጠብቅ እግዚአብሔር አለኝ። ያዳነኝ፣ ይህን የገለጠልኝ ከአደጋ ሁሉ ይጠብቀኛል፣ በሄድኩበት ሁሉ ይከተለኛል። አንተ ግን እርዳታ የሚያስፈልግህ ሰው ነህ አልኩት ይላል በመጽሐፉ ላይ። ጥሩ ንግግር ነው። እርዳታ የሚያስፈልገው መጋቢ እስልምና ተኮር የሆነውን ትምህርት በተከታታይ በቤዛ ባፕቲስት ቤተክርስቲያን በክርስትና እና በኢትዮጵያ በሚለው ውስጥ አጽንኦት ሰጥቼ የምናገረው የምንደርስለት መኸሩ እየለመለመ ያለ ማህበረሰብ እንዳለ እንድናረጋግጥም ጭምር ነው። ይህን ሁኔታ እንድንሸሸው ሳይሆን እንድንጋፈጠው፣ ከነዚህ ወገኖች ጋር አብሮነትን ፈጥረን እውነትና ሕይወት መንገድ የሆነውን ኢየሱስ ክርስቶስን መግለጥ እንዳለብን በአጽንኦት ለመስጠት ነው። ይሄ መጋቢ ግን በዚህ አይነት መንገድ ይህንን አዲስ ክርስቲያን ሸኘው። ይሄ ብቻ አይደለም። ይሄ ማርክ ገብርኤል የሚናገረው በዚህም በመሪዎችና በሕዝብ መካከል ያለውን ክፍተትና ልዩነት አየው ነው የሚለው። በሕዝቡና በመሪዎች መካከል ያለውን ክፍተት ፋርማሲስቷና ባለቤቷ ልክ እንደኔው በመጋቢያቸው አዝነዋል። ይህ ግን በእስልምና በክርስትናም የአብሮነት ግንኙነት ሊከሰት የሚችል መሆኑን ልብ አልኩኝ። እርግጥ ነው ሊቀበሉኝ ያልፈለጉ ብዙ ቤተ ክርስቲያናትና መጋቢዎች በግብፅ ኖሩ። ይልቁኑ ከካይሮ ወጥቶ በርቀት ወዳለው ገዳም ተልኬ መጠለያ ስጠይቅ ካህኑ ከውጭ ጠብቆኝ ስፍራ የለኝም፣ ራሳችንን እባክህ እናኑርበት ብሎ ለመነኝ ይላል። አንድ ቀን ግን በአባቴ ጨርቃጨርቅ ፋብሪካ ውስጥ የሽያጭ ኃላፊ ሆኜ በምሰራበት ስፍራ ላይ በታማኝነት ስሰራ ኖሬ ባላሰብኩት ሁኔታ ለአባቴ በእኔ ላይ የሆነውን ሁሉ ነገርኩት። ክርስቲያን መሆኔን አስረዳሁት። ፈጥኖ ጠመንጃውን ይዞ መጣ። 5 ጊዜ ተኮሰብኝ። አምልጬ ከቤት ወጣው። በዚያ ሰሞን ግብፅን ለቅቄ ወደ ደቡብ አፍሪካ ከዛም ወደ አሜሪካ መጣው ይላል። ይህ ብቻ አይደለም። ጽንፈኛ ሙስሊሞች ግን ፋርማሲስቷ ምን እንዳደረገች ደረሱ። የግድያ ሙከራ በቤተሰቡ ላይ ያደረጉ። ትልቁን ፋርማሲያቸውን አቃጠሉ። እነርሱንም እግዚአብሔር ታድጎ በካናዳ ጥገኝነት ጠይቀው በሕይወት ገቡ። ክርስቲያን ነኝ። ክርስቲያን የሆንኩት በተጽዕኖና በግፊት አይደለም፣ በእግዚአብሔርና በመጽሐፍ ቅዱስ የሆነልኝ በረከት ነው። ይህም በመሆኔ ደስታዬ ወደር የለውም። ጸሎቴ እግዚአብሔር ብርሃኑን እንዲሰጣቸው ይቅርታውን እንድታገኙ ነው ዛሬ ይህን በማስተማር ላይ የምገኘው ይላል ማርክ ገብርኤል ጂሰስ ኤንድ መሐመድ ገጽ 211 ላይ። እንግዲህ በቀዳሚነት ሳቀርብላችሁ የነበሩት 2 መጽሐፍቶች ናቸው። አንደኛው የ1000 ዓመት ጎረቤቶች የሚለውን ነው። የተስፋ አቃቢያን ዶክተር ተስፋዬ ሮበሌ የሚመራው ድርጅት የተረጎመው ከ40 ዓመት በላይ በአና ባፕቲስት ቤተ እምነቱ ሲያገለግል የነበረው ዴቪድ የጻፈውን እንደገና አሁን ያካፈልኳችሁ ጂሰስ ኤንድ መሐመድ የሚለው ይሄ ማርክ ገብርኤል የጻፈውን 2 መጽሐፍ ላይ ነው አጽንኦት የሰጠሁት። ኢትዮጵያውያን በክርስትናና በእስልምና መካከል ያለውን መሰረታዊ አስተምሮ ለመረዳት እንዲሁም ሊኖር የሚችለውን መቀራረብና ልዩነት ለመረዳት የአብሮነት ሕይወታችንን በማሳደግ አቅም መፍጠር አለብን። ትልቅ የቤት ስራን የገጠመን አቅም መፍጠር አለብን። ሰላማዊ ግንኙነት ሁሌም በመስረት ከኛ ይጠበቃል። ያን ማዝለቅም እንደዚሁ ይጠበቅብናል። በትምህርት ዝግጅት ውስጥ በዚህ ዓመት ይህንን መሰናዶ ስለምጨርስ እስከ ነሐሴ መጨረሻ ባለው ጊዜ ውስጥ
ልናስባቸው የሚገቡ በርካታ ነገሮችን ለእናንተው ነው ምተው። ክርስትና በኢትዮጵያ በ20ኛው ክፍለ ዘመን ባሉ ሰነዶች ላይ የሚያተኩረው ጥናት በጣም ሰፊ ነው። ከዛ ውስጥ የተቆነጠሩ ናሙናዎችን ብቻ ወስደን ነው የምናየው። በዚህ በጂሰስ ኤንድ መሐመድ መጽሐፍ ግን ያልተነኩ እኔም ያላነሳዋቸው ብዙ ርዕሰ ጉዳዮች አሉ። በተለይም የሴቶች መብትና እኩልነት በእስልምናና በክርስትና ውስጥ ያለው ሰፊ ሽፋን ተሰጥቶታል። በጥናት ተደግፎ ተጽፏል። ያንን መጽሐፉን ከኔም ተውሳችሁ ለማንበብ እና ለማጥናት ራሳችሁን ብታዘጋጁ ጥሩ ነው የሚሆነው። ከዛ ውጭ በቴሌግራም ቻናሌ ላይ ያስቀመጥኩት ሌላ ሁለተኛ ሰው አለ፣ አለማየሁ ሞገስ። አለማየሁ ሞገስ ወደ አዲስ አበባ ዩኒቨርሲቲ ከ40 ዓመት በፊት ስገባ እሳቸው በጡረታ በእድሜ ተከብረው ወጥተዋል። ሊያስተምሩኝ አልቻሉም። ቢሆንም ግን መጽሐፍቶቻቸውን አጥንቻለሁ። አለማየሁ ሞገስ ለምን አልሰለምኩም ብለው መጽሐፍ ጽፈዋል። ለምን አልሰለምኩም ያሉበትን በብዙ ማስረጃዎች በትልቁ ጥራዝ ውስጥ አስቀምጠዋል። ምክንያታቸው እዛ ውስጥ አለ። ያን ምክንያታቸውን በእናንተ ተነቦ ለምንድን ነው ያልሰለምኩት ያሉበትን ምክንያት ለማወቅ ጥረት ብታደርጉ ጥሩ ነው። አንባቢነት መድኃኒትነት ነው። ማንበባችን እኛን ትርፋማ ያደርገናል። ሳናነብ ብንቀር የጠቆምኳችሁን መጽሐፎች ተጎጂ የምንሆነው እኛ ነን። እኚህ ግን አለማየሁ ሞገስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ አባት ናቸው። በአዲስ አበባ ዩኒቨርሲቲ የግዕዝና የአማርኛ ስነ ጽሑፍ መምህር ናቸው። በዚህ በመምህርነት ስራቸው ውስጥ ወደ 30 የሚደርሱ መጽሐፍትን ጽፈውልናል። ወደ 30 የሚደርሱ መጽሐፍትን። ከነዛ መጽሐፎች ውስጥ አብዛኞቹ ቋንቋ ነክ መጽሐፎች ናቸው። ከቋንቋ ነክ መጽሐፎች ባሻገር ግን እኔ ሁሉን ይወቅ ብለው የጻፉበትን መጽሐፍ ሁሉን ይወቅ ብለው የጻፉበትን መጽሐፍ፣ አንድ እረኛና አንድ መንጋ ብለው የጻፉትን መጽሐፍ፣ ለምን አልሰለምኩም የሚለውን መጽሐፍ፣ የመጨረሻዎቹን 3ቱን መጽሐፎች ግን ለዚህ ለ20ኛው ክፍለ ዘመን ሰነድ እንደ ግብአት አድርጌ ተጠቀሜበታለሁ። ለምን አልሰለምኩም የሚለውን በእናንተ እንዲጠና፣ አንድ እረኛ አንድ መንጋ የሚለውንም እናንተ ፈልጋችሁ እንድታነቡት ፍላጎቴ ነው። ግን ሁሉን ይወቅ ብለው በ1987 የጻፉት መጽሐፍ ማዕከላዊ ጭብጡ እኛስ የተሰቀለውን ክርስቶስን እንሰብካለን የሚል ነው። የሰውየው መጽሐፍ ማዕከላዊ ጭብጥ በአንድ ጥቅስ ገልጸውታል። እኛስ የተሰቀለውን ክርስቶስን እንሰብካለን። በሁሉን ይወቅ መጽሐፍ ውስጥ አንዱ ያነሱት ጭብጥ የኢየሱስ ክርስቶስን የአማላጅነት እውነተኝነት ማረጋገጥ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ካሉ ሊቃውንት ውስጥ ኢየሱስ ክርስቶስ በእውነት አማላጅ ነው ብለው የጻፉ በርካታ መጽሐፍት አሉ። ከነሱ ውስጥ ግን ተመዘው ወዲያው በሰው ጆሮ የሚመጡት እኚህ አለማየሁ ሞገስ ናቸው። ኢየሱስ ክርስቶስ እውነተኛ አማላጅ ነው ብለው ዝርዝር ክፍለ ንባቦችን እያነሱ ያስተምራሉ። ያ ማህበረሰብ ሊያርመው የሚገባ መሰረታዊ ነገር እንዳለ በጥቅስ አስደግፈው እንደዚህ ይላሉ። ይህን ሕዝብ መስማትን ትሰማላችሁ፣ አታስተውሉ፣ ማየትን ታያላችሁ፣ አትመለከቱም በላቸው። በዓይናቸውም እንዳያዩ፣ በጆሮአቸውም እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ተመልሰውም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም ጨፍን አለኝ የሚለውን እንደ ትልቅ መረጃ አድርገው ኢሳይያስ 6:9-10 ያለውን በመጽሐፋቸው ውስጥ ያብራራሉ። ሲያብራሩ የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ከሚለው ጋር ያጣጥማሉ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ኖረው ይህንን ለወዳጆቻቸው ሲገልጹ የመግለጻቸው አቅም በማስረጃ እስከተደገፈ ድረስ አይነቀፍም። ሰዎች ከወዴት እንደወደቁ፣ ማኅበራት ከየት እንደወደቁ፣ ቤተክርስቲያንን ብትሆን ከየት እንደወደቀች ራሷን አይታ መፈተሽ፣ ወደ መስመር መግባት የራሷ ኃላፊነት ነው የሚሆነው። ግን በ1987 ነው እኚህ ሰው ብዙ ደክመው ይህን ትልቅ መጽሐፍ የጻፉት። እሱን ተከትሎ ወደዚህ መመለስ አይቀርም። እሱን ተከትሎ አንድ እረኛና አንድ መንጋ የሚል ነው 22ኛው መጽሐፋቸው። አንድ እረኛና አንድ መንጋ። በዚህ ውስጥ ለማለት የፈለጉትን
ለዚህ ሰነዳችን ይጠቅመናል፣ ለዚህ ትምህርታችን ይጠቅማል። በኢትዮጵያ ያሉ አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የግሪክ ኦርቶዶክሶች፣ ካቶሊክ፣ ወንጌላውያን አንድ መሆናቸውን በማስተማር ለማስተባበርና ለማቀራረብ ማብቃት ይቻላል ነው የሚሉት። ማብቃት ይቻላል ነው የሚሉት። እንዲህ አይነት አነጋገር በባፕቲስት ቤተክርስቲያናት ዘንድ ምቾት አይሰጥም። እኛም በአንድ ወቅት ላይ ምቾት ያልሰጠን ጉዳይ ነው። ግን ማቀራረብ ይቻላል የሚለው ይቻላል። ማቀራረብ ይቻላል ማለት አንድ ማድረግ ይቻላል ማለት አይደለም። ማቀራረብ የሚቻልበትን ሁኔታ ግን ሰውየው በብዙ ጥናት አስደግፈው ጽፈዋል። በወንጌላውያን ዘንድ ይህንኑ ሀሳብ የሚያስተናግድ ዶክተር ስለሺ ከበደ ነው። ዶክተር ስለሺ ከበደ የዶክትሬት ዲግሪውን የያዘው እነዚህም ቤተ እምነቶች ወደ አንድ ጅረት፣ ወደ አንድ አቅጣጫ ለማምጣት ሁላችን በጋራ መስራት የምንችልበት እድል ከተፈጠረ ወንጌል ሊደርስ የሚችልበትን ቦታ በአግባቡ ማድረስ ያስችለናል የሚል አቅም ያለው ሰው ነው። አሁንም በዚሁ መረዳት ውስጥ ነው ያለው። ይህንን በጥናት እና በታሪክ ዘገባ ውስጥ እያየን ማስቀጠል ይኖርብናል። ሁሉን ይወቅ ከታተመ በኋላ ግን እሱን የሚቃወም መጽሐፍ ግን ተጽፏል። ያንን መጽሐፍ ሊያረክስ የተዘጋጀ መጽሐፍ ግን ተጽፏል። ያ የተጻፈ መጽሐፍ የተጻፈው በኪዳነ ማርያም ጌታውን በተባሉ ሰው ነው። ኪዳነ ማርያም ጌታውን አሁን በሕይወት ያለ አይመስለኛል። ነገር ግን 120 ገጽ በሸፈነ መጽሐፋቸው ይህንኑ መጽሐፍ ተቃውመው ጽፈዋል። እኚህ ሰው ለእውነት እስካደርኩ ድረስ ሐሰት እየገነነ ሲመጣ መከላከል ይኖርብኛል በሚል እምነት ሌላ ጠንካራ መጽሐፍ ደግሞ ጽፈዋል። ክርስትና በታሪክ ውስጥ በኢትዮጵያ ምድር ላይ አሻራውን ትቶ ለበጎ እንዲበቃ የበኩላቸውን ኃላፊነት ተወጥተዋል ብዬ አምናለሁ። የጻፉት በ1991 ቢጽ ሐሳውያን በእኛ ቤተ ክርስቲያን የሚል መጽሐፍ ነው። ቢጽ ሐሳውያን የተቆነጣጠረ እውነት የመሰለ ግን ሕጸጽ የሞላበትን አስተሳሰብ የያዙ ሰዎች በእኛ ቤተ ክርስቲያን አሁንም አሉ ብለው ሊያስተምሩ ነው የተነሱት። የመጽሐፉ ገጽ በመጽሐፉ የሽፋን ገጽ ላይ እነሆ በእግዚአብሔር ፊት አልዋሽም ነው ያሉት። በእግዚአብሔር ፊት አልዋሽም፣ ሐሰት አልናገርም የሚለውን የገላትያ ምዕራፍ 1 ቁጥር 20 ክፍል አንስተዋል። ክፉ የሚሰራም ስለ ክፉ ስራው ቅጣቱን ይቀበላል፣ ምክንያቱም በእግዚአብሔር ዘንድ አድሎ የለም። ቆላስይስ 3:21። ስለዚህ ይህን ትምህርት የሚቃወም ቅዱስ መንፈሱን የሚሰጣችሁን እግዚአብሔርን እንጂ ሰውን የሚቃወም አይደለም ብለው በጣም ኮስተር ያለ ንግግር ተናግረዋል። ከእግዚአብሔር ጋር ባትቃወሙ መንፈስ ቅዱስን ባታሳዝኑ ይሻላል የሚለውን ሐሳብ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 8 ላይ ተመስርተው ነው የተናገሩት። እንደ እውነቱ ከሆነ አለማየሁ ማጎስ ዛሬ በሕይወት የሉም። እኔ ግን ስለ እርሳቸው የማስነብበው ወይም ደግሞ አሁን የማቀርበው በስራዎቻቸው መካከል ለእኛ ሊደርሱ የሚገቡ መሰረታዊ ጭብጦችን በ20ኛው ክፍለ ዘመን ካሉ ድርሳናት ጋር አጣጥሜ ነው። ያንስን አለማየሁ ማጎስ በጣም ጤነኛ ትምህርት አስተምረው ለትልቅ ወግ የበቁ ሕጸጽ የሌለባቸው ሰው ናቸው እያልኩ አይደለም። እሳቸውም እንደ ማንኛውም ሰው የራሳቸው ደካማ ጎን ነበራቸው። ሪፎርመርስ ብለን የምንጠራቸው የተሃድሶ አቀንቃኞች ብለን የምንጠራቸው ሁሉም የራሳቸው ደካማ ጎኖች የሚወቀሱበት ነበራቸው። በኢትዮጵያ ተነስቶ ከማርቲን ሉተር በፊት ነበረ ብለን የምንለው እስጢፋኖስና ተከታዮቹ በተለይም እስጢፋኖስ ለእግዚአብሔር ቃል ታማኝ ሆነው መስዋዕታዊ ሞት ቢሞቱም በትምህርቶቻቸው መካከል ግን ሕጸጽ ነበር። ሕጸጹ ግን መሰረታዊ አልነበረም። ማርቲን ሉተር እና ተከታዮቹ ጸጋን ሰብከዋል፣ ቃሉን ብቻ ብለዋል። ግን እነሱም በትምህርታቸው ውስጥ የራሱ የሆነ ሕጸጽ ነበረው። ጆን ካልቪን የምንወደው ሰው አስተምሮውን ደም ለየው ብዬ ያስቀምጥኩለት 5 points of Calvinism ወይም 5 points of Christ ብለን የምንጠራው እሱን መሰረት የጣለ የቀደመውን እውነት ያጸና ሰው በስራውና በትምህርቱ ሕጸጾች አሉት የሚወቀስበት። ነገር ግን ከእግዚአብሔር ሐሳብና ከእግዚአብሔር ቃል ጋር ተጣጥሞ እንደ ሰው የተሳሳተውን እንደ ሰው አይተን እውነቱን ግን በስፋት ለማስተናገድ ራሳችንን ማዘጋጀት ግን የግድ ነው። ሰነዶችን የምናጠናው ፍጹማን ሰዎች ያልጻፉትን ለእኛ የሚጠቅመውን ለማመቻቸት ጭምር ነው።
ስለዚህ አለማየሁ ሞገስ በጌታ እራት ላይ በጥምቀት ላይ የራሳቸው የሆነ ስንክሳር አላቸው። ያ ግን ከክርስቶስ የድነት ስራ ጋር ስላልተጣጣመ ብዙ በሳቸው ስንክሳሮች ላይ ትኩረት አላደረገም። እኛ ከኚህ ሰው ሰነድ ምንድን ነው የምናገኘው ቁም ነገር የሚለውን ሁሉን ይወቅ ከጻፉ በኋላ ያ ተቃውሞ በኪዳነ ማርያም ጌታውን ከተጻፈ በኋላ ዝም አልልም ብለው እውነታቸውን ሲገልጡ ያልተፈለፈሉ ምስጢሮችን ለማውጣት ነው ጥረት ያደረጉት። በመጽሐፋቸው ካነሷቸው ነጥቦች ውስጥ 7 ያህል ነጥቦች ናቸው። ከዛ ውስጥ የመረጥኩትን 2 ወይ 3ቱን ብቻ ለእናንተ ባነሳላችሁ ጥሩ ነው የሚሆነው። አንደኛው የጌታችን የኢየሱስ ክርስቶስ ስም በተነሳ ቁጥር የኢየሱስ ክርስቶስ ስም በተነሳ ቁጥር እውነቱን ለመደበቅ ቢጽ ሐሳውያን ጥሩ ጠበል እንዳየ ሰይጣን ይርበደበዳሉ ብለው ጻፉ። ይደነግጣሉ፣ ይቀባጥራሉ። ይህ የኛ አይደለም መጤ ነው አትቀበሉት እያሉ ጓደኛቸውን ጎጋውን ሕዝብ ያስበረግጋሉ። ጎጋው ማለት ከእውቀት የጎደለ ከቅዱሳት መጻሕፍት ጋር ያልተገናኘ ማለታቸው። ጎጋውን ሕዝብ ያስበረግጋሉ። እኔ የምሰብከውም የማስተምረውም ኢየሱስ ክርስቶስን ነው። ታዲያ ኢየሱስ ከመቼ ወዲህ ነው ለዚች ሀገር አዲስ መጤ የሆነው ይላሉ። መቼስ ምን ይሆን የሚደግሙት አይገባቸው፣ የሚያነቡት አይረዱት። በገጽ 23 ላይ የጻፉት ነው። በቢጽ ሐሳውያን በእኛ ቤተ ክርስቲያን አይረዱት ካሉ በኋላ ቆም ብለን ሕይወታችንን የገነባንበትን ያስተሳሰብ ፈለግና እምነት እንጠይቅ ነው የሚሉት። እንጠይቅ። ቅዱሳት መጻሕፍት ለተጠየቅነው ሁሉ ተገቢ መልስ እንደ ቃሉ እንድንሰጥ ይመክራሉ ይላሉ እኚህ አባት። ለዚህ መዘጋጀት ግድ መሆኑን ሐዋርያው ጴጥሮስ በአግባቡ ጽፎልናል ነው የሚሉት። ለተጠየቅነው ጥያቄ በሙሉ መልስ ለመስጠት የግድ ነው የሚለው የዚህም የትምህርታችን ትልቁ ክፍል ነው። ለዛ መዘጋጀት በተናጥል አስፈላጊ መሆኑን ሁሌም እንዳሰመርኩበት እንደሆነ ልብ በሉልኝ። ግን በተቃራኒው ልበሰፊ ባለመሆን፣ ባለመደማመጥ፣ ልኩ የቱ ይሆን ብሎ ባለመናበብ እና ባለማረጋገጥ ለማምለጫ ያህል ሁሉን መጤ ነው ማለት የጌታችን የኢየሱስ ክርስቶስ ስም በተነሳ ቁጥር አንሺውን በመቃወም መዝለቅ ያለማወቅ ምልክት ነው ብለው ጽፈዋል። ያለማወቅ ምልክት ነው። በእጃችን ላይ ያለውን መመርመር፣ ወደኋላ ወደፊት የሆነውን መፈተሽ ግድ ነው ብለው አስቀምጠዋል። ይሄ ለኪዳነ ማርያም ጌታውን ላቀረቡት የሰጡት አንድ ጭብጥ ነው። መከላከል ሲያቅተን መጤ ነው ብሎ መሸጎጥና መሰወር። ሌላኛው ሰው ካቀረቡልኝ በንባብ ካገኘሁት ከሃያኛው ክፍለ ዘመን ድርሳን ተሻጋሪ ይሆናል ብዬ የምለው እውነቱን ለመናገር ኢትዮጵያ ያላት አብዛኛው የተውሶ ወይም ከውጭ የመጣ ነው ይላሉ። ይሄ ሀገር ወዳድ በሚል ስም ሁሉ የኛ ነው የሚለው ፍልስፍና ምን ያህል አዋጭ እንዳልሆነ የገለጹበት ክፍል ነው። እውነቱን ለመናገር ነው የሚሉት ኢትዮጵያ ያላት አብዛኛው የተውሶ ወይም ከውጭ የመጣ ነው። ኦሪትም፣ ወንጌልም፣ ቁርአንም፣ እስራኤላውያንም፣ ክርስትናም እስልምናም ከውጭ የመጡ ናቸው። ከአረማዊነት በቀር ከዚህ የተወለደ የለም ነው የሚሉት። ኢትዮጵያ ዓለም ከተፈጠረ ጀምሮ እስከ ዛሬ እውነተኛውን አምላክ እስራኤልን ስታመልክ የኖረች ብቸኛ ሀገር ናት። ወልድ ዋህድ የምትልም እሷ ብቻ ናት እያሉ የውሸት ጉራቸውን ሰዎቹ አይንዙ ይላሉ ቢጽ ሐሳውያን ገጽ 23 ላይ። ይህንን ከታሪክ ጋር አገጣጥመው ነው የሚሞግቱት። ስለዚህ ማምለጥ አይቻልም። በሌላ ገጽታችን ይላሉ ታሪክ ሁሉ የኛ ነው፣ ከኛ ነው፣ በእኛ ብቻ የሆነ ነው በማለት እንደ ንቡረ-እድ ኤርምያስ ኢየሱስ ከኢትዮጵያ ወደ ኋላም ተሄዶ አዳም፣ አብርሃም፣ ሙሴ ከኢትዮጵያ ደም አጋብቶ ወደ ኢየሱስ ደቀ መዛሙርት በመመለስ ከእነርሱ 3/4ኛውን ኢትዮጵያውያን ነበሩ ብሎ መተረት መቆም አለበት ይላሉ። እኚህ ሰው በ1983 ኢህአዴግ መላውን ኢትዮጵያ ተቆጣጥሮ የንግግርና የአምልኮ ነፃነት በሰጠ ጊዜ የሆነውን እንደ ማስረጃ አድርገው ያነሳሉ። ሲያነሱ 1983 ነው የምናየው። ግንቦት ሃያን አስታውሱ። በዛን ጊዜ ተወልዳችሁ ያደጋችሁ ሰውየው ሲናገሩ በመስረጃ ሲያስረዱ
በበነጋው ይላሉ። ይሄ የኢህአዴግ መላውን ኢትዮጵያ ከተቆጣጠረ በበነጋው የኦሮሞ ታላላቁ ሰው ሁሉ ለአድባሩ ለቆሌው እጁን ሰጠ ነው የሚሉት። ጥቁር በሬ አርዶ ደሙን ተኳለ፣ ረጨ፣ ብልቱን ተቋደሰ። ይህም የሆነው እኒህ አጽራሪ ክርስቶስ እውነተኛውን አምላክ ኢየሱስ ክርስቶስን ከነአባቱ ተብራርቶ እንዳይሰበክ በተረት ሸፍነው ስለኖሩት ነው ይሄ ታሪክ የተደገመው ብለው ይሞግታሉ። ይህንን በገጽ 23 ላይ ነው የምታገኙት። የገጠመንን ተግዳሮት ምክንያት የለሽ አልነበረም ነው የሚሉት። ቤተ ክርስቲያን መስራት ያለባትን የወንጌል ትምህርት በሕዝቡ ዘንድ እንዳላሰረጸች የሚታወቀው ይሄ ወዲያው በመሆኑ ነው ብለው ያጸናሉ። እኔ ግን ይላሉ ሰውየው የተሰቀለውን ኢየሱስ ክርስቶስን ለምን ለሰው ልጆች እንደተሰቀለ ባልተነገረበት በነፃነት ስም ታላላቁ ሰው ያደረገው በልቡ ተቀብሮ ያለውን እውነቴ ብሎ የያዘውን ለመግለጥ ስለወደደ ብቻ የሆነብን ነው ብለው ይናገራሉ። እና ይሄ በድርሳናት ውስጥ ራሳችንን ልንፈትሽ ከሚያስገድዱ ነገሮች ውስጥ አንዱ ነው። በቢጻሳውያን ከሁሉ ጋር አብረን ኖረናል፣ ወንድማማቾች ነን ይሉሃል በሚለው ገለጻቸው ወንድማማችነታችንን የሚክድ በሰላም አብሮ መኖርን የሚጠላ እንጣላ እንዋጋ የሚል ጤነኛ ሰውም ያለ አይመስለንም። ግን ገና ለገና ክርስቶስ ተሰብኮ በውዳሴ ከንቱ የሚገኘውን ስጋዊ ጥቅም ይቀርብኛል ብሎ በሐሰት ሰውን ማስጠላት ለማንም አስተዋይ ሕሊና ጥሩ አይደለም። እንደ እውነቱ ከሆነ ኦሪትና ወንጌል ቁርአን ከውጭ ከመጡ ከዚህ የመነጩ እነማን ናቸው ለሚል ጥያቄ ራሳችንን እንስጥ ይላሉ። ከዛስ የመነጨበትን ምንጫቸውን እንድንናገር እንድፈር ይላሉ። ከኛ ዘንድ ያሉትማ ብለው ታምረ ማርያም፣ ድርሳነ ሚካኤል ወገብርኤል፣ ገድለ ተክለ ሃይማኖትን፣ ገድለ መንፈስ ቅዱስን፣ ድርሳናተ ራጉኤል ወኡራኤልን፣ ነገረ ማርያምን፣ መልካ መልክን እየጠቀሱ እነዚህን ፈትሸን ከቅዱሳት መጽሐፍት ጋር ተመዝነው ጤነኛ መሆን አለመሆናቸውን የአገሬ ቤተ ክርስቲያን ካላረጋገጠች በቀር ወደኋላ መመለስ የታሪካችን መገለጫ ነው ይላሉ። በእኚህ ሰው ውስጥ ካነሷቸው ነጥቦች ውስጥ አንድ ሁለቱን መዝለል ስላለብኝ በሁለት ሴቶች ታሪክ ላይ የሆነውን ልናገር። አዲስ አበባ እንደ ዛሬው ሳይለማ ከ70 ዓመት ቀድሞ ሁለት ሴቶች ያደረጉትን አለማየሁ ሞገስ ጽፈዋል። ሁለት ሴቶች የአራዳ ጊዮርጊስ እና የቀጨኔ መድኃኔዓለም አቃቢዎች የአዲስ አበባ ውሃ በዘመናዊ ዘዴ ወደ የሰው ቤት ከመግባቱ በፊት እንዳሁኑ የሚቀዱት ዛሬ ወደ አዲሱ ገበያ በሚወስደው መንገድ ላይ ከሚገኘው አሁን የኢትዮጵያ ትቅደም ትምህርት ቤት ከተሰራበት አካባቢ ነበር። ይሄ ከ70 ዓመት በፊት የሆነውን የሁለት ሴቶች ታሪክ አንስተው ሊነግሩን ነው የሚፈልጉት እኚህ ሰው። ከመግጃው ስፍራ ሁለት ሴቶች እኩል በቦታው ደርሰዋል። ከዛስ እኔ ልቅደም ተባብለዋል። ንትርኩ ወደ ጭቅጭቅ ተቀይሯል። ጭቅጭቁን እና ንትርኩን ሕዝብ ስለከበበ ለዳኝነት ሰውየው በመካከል ገብተዋል እና የሁለቱንም ሴቶች ንግግር እንደሚከተለው ነው የሚሰሙት። የመድኃኔዓለም አቃቢት ስለ መድኃኔዓለም ነው የሚናገሩት። እኔ ልቀድም ይገባል። እርሱ ቆስሎ ተገርፎ ተሰቅሎ ዓለምን ያዳነው የመድኃኔዓለም አቃቢት እኔ እኮ ነኝ ነው የሚሉት። እኔ እኮ ነኝ፣ ከኔ የሚቀድም የለም ነው የሚሉት። እንደ እውነቱ ከሆነ ይህ ገለጻ እውነትነት አለው፣ ሊያስቀድምም ይችላል። ግና ከምንም ይህን ገለጻ ያልቆጠረችው የጊዮርጊሷ አቃቢት የአንቺ መድኃኔዓለም ብላ ነው የጀመረችው። የአንቺ መድኃኔዓለም ከኔ ጊዮርጊስ ጋር እንዴት ነው የሚወዳደረው? የእኔ ጊዮርጊስ 7 ዓመት ሙሉ ሲገረፍ፣ ሲደበደብ፣ ሲፈለጥ፣ ሲከተከት፣ በጋለ ብረት ሲተኮስ፣ በእሳት ሲቃጠል፣ በፈላ ውሃ ሲቀቀል፣ አንድም ቀን ፍንክች ያላለውን ከአንቺው መድኃኔዓለም ጋር ታስተያያለሽ? እርሱ 8 ሰዓት ባልሞላ ጊዜ አምላኬ አምላኬ ብሎ አልቅሷል ነው የምትለው። እና በዚህ ንግግሯ አሸናፊ ሆና ውሃ ቀርታ ነው ሄደችው። በዚህ ንግግሯ ቀዳሚ ሆና ገጽ 47 ላይ ነው ያለው። ይህንን ግን አለማየሁ ሞገስ በጣም አክረው ነው የሚናገሩበት። በደመ ነፍስ ኖሮ ለማለፍ የተዘጋጀ ሁሉ በተሰጠው ዘመን ሁሉን አውቆ ካልኖረ ተጎጂ መሆኑን ያስረዳሉ። በምትኩ
ሰላም በሐሰት፣ እርቅ በውሸት፣ መረጋጋት በተረት ተውጦ እንዳይቀር ሁሉም የድርሻውን ቢወጣ መልካም ነው ይላሉ። እንደ እውነቱ ከሆነ ስነ ቃል ከአባት ከእናቶች የተወረሰ ቢሆንም ነጥሮ የወጣውን ለቅዱስ ቃሉ የታመነውን በሰከነ መንፈስ መገንዘብ እንዳለብን ለማስረዳት ነው። በዚህ በ22ኛው ሳምንት ላይ ይህንን አብረን የምናነሳው በዚህ በሁለቱ ሴቶች ምልልስ ውስጥ በውሃ መቅጃው አሸነፍኩ ካለችው አቃቢት ጎን የቆመው ሰው ታዲያ በታሪክም ጊዮርጊስን ይዘው የዘመቱ አፄ ምኒልክ አድዋ ላይ ጠላትን ድል አድርገው ተመልሰዋል ነው ያለው። ተመልሰዋል። መድኃኔዓለምን ይዘው የዘመቱት አፄ ኃይለ ሥላሴ ደግሞ ድል ሆነው ተመልሰዋል። ይህም የሊቀ ሰማዕቱ የልዳው ጊዮርጊስ ኃያልነትን ያረጋግጣል ብሎ ነው ጉዳዩን ላያዳግም እንዳይነሳ አድርጎ የፈታው። እንዲህ አይነት እውነታዎች መኖራቸውን በታሪክ ውስጥ በ1958ም በተጻፈው በፍቅር እስከ መቃብርም ውስጥ ተደግሟል። ይሄው ጊዮርጊስ እዛ ቦታ ላይ ከፊታውራሪ መሸሻና ከፊታውራሪ አሰጌ ጋር በተገናኘ ጠብ ይሄው ትርክት እንደገና ለምልሞ ወጥቶ አድጎ እውነት የተደበቀበትን ታሪክ በዛ መጽሐፍ ውስጥ እናገኛለን። እና ሐዲስ ዓለማየሁ ለወንጌል ራሳቸውን የሰጡ እውነትን የተረዱ ሰው ስለሆኑ በፈጠሯቸው ገጸ ባህሪያት ውስጥ ሰዎች እንዲያስቡ የሚያስገድዱ እውነታዎችን አሳይተዋል። በቴሌግራም ላይ ያነሳሁላችሁ ስለ ማርክ ገብርኤል የማጠቃለያ ሕይወቱን መናገር ነው። በዚህ አይነት መንገድ ነው መጽሐፍትን የጻፈልን። ሕይወቱን የሚመራው በዚህ መንገድ ነው። እኚህ ያልኳችሁ ሰው አለማየሁ ሞገስ አርጅተው ከዚህ ዓለም ወጥተዋል። ወደ 23 መጽሐፎችን ጽፈውልናል። ከ23ቱ 3ቱ ግን ክርስትና በኢትዮጵያ በ20ኛው ክፍለ ዘመን ላይ ምን አሻራ ትቶ እንዳለ የገለጡ ሰው ናቸው። እኚህ ሰው ካደረጓቸው ነገሮች ውስጥ የማስታውሰው ሲሞሸሩ የተሞሸሩት ስደተኛው መድኃኔዓለም ነው እና ለሕዝብ ሁሉ በሰርግ ዕለት ተገኙ ነው ያሉት እና በአበሻ ሰርግ በቤተ ክርስቲያን የተጠራ ጥሪ አብሮ ማዕድንም ያስቆርሳል እና ቃል ኪዳን ገብተው በእግዚአብሔር ፊት ከዛ በኋላ መስተንግዶ ይደረጋል ተብሎ ሲታሰብ እንደ ማንኛውም ሰው ተራ ልብስ ለብሰው እሳቸውም ሚስታቸውም ከቆሙ በኋላ ቃል ኪዳን ከገቡ በኋላ እንግዲህ ሚስቴ ነው ወደ ቤቴ ይዤ መሄዴ ነው፣ እናንተም ወደ ቤታችሁ በሰላም ሂዱ ብለው ሕዝብን የሸኙ ሰው ናቸው። ለሀገሬ ለኢትዮጵያ ምን አደረግኩላት የሚለውን ስለ በእምነት ገብረ አምላክ የምናገርለትን መተው ያለብኝ ይመስለኛል። ምክንያቱም ለጥያቄና ለውይይት ሁኔታዎችን ማመቻቸት ስላለብኝ በሌላ ጊዜ በሌላ ሁኔታ ይሄንን ላነሳላችሁ ሞክራለሁ። በእምነት ገብረ አምላክ በሉትራን ቤተ ክርስቲያን ውስጥ ያለ በኢትዮጵያ ስነ ጽሑፍ ውስጥ ትልቁን አሻራ የተወ በ47 ዓመቱ ከዚህ ዓለም የወጣ ሰው ነው። ከቤተሰቡ ጋር ተዋውቅ ያለው ከባለቤቱም ጋር ባለቤቱ የዛሬ ዓመት ነው ወደ ጌታ የሄዱት። እሱ በስነ ጽሑፍ ውስጥ ምን ነገሮችን አድርገዋል። ክርስትና ተኮር በነበረ ሕይወት ውስጥ በተለይም ልጅነት ተመልሶ አይመጣም በሚለው ከ50 ዓመት በፊት የመማሪያ መጽሐፍ በነበረው ውስጥ ክርስትና እንዴት አስተዋውቆ ነበረ የሚለውን ምናልባት በሌላ ዝግጅቴ በሌላ አጋጣሚ ላነሳ ሞክራለሁ። በመጪው ሳምንት የምናነሳው ክርስትና በደቡብ ኢትዮጵያ አሻራውን ለመተው የተሰሩ ስራዎች የነበሩ ተግዳሮቶች በኢትዮጵያውያን መካከል ምን እንደነበረ አብረን እናያለን። ሀሳብ ጥያቄ እንዲኖራችሁ እፈልጋለሁ።